ሰላም አለይኩም ወራህመቱላሂ ወበረካቱ። የሳሚራ ዩቲዩብ ቤተሰቦች እንደናችሁ ደህና ናችሁ? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ዛሬ በአዲስ ነገር ተመልሼላችሁ መጥቻለሁ። ጠፍቼ ነበርና እንግዲህ በአዲስ ነገር ተመልሼላችሁ መጥቻለሁ። ከተመቻችሁ ቪዲዮን እስከመጨረሻ ይዩልኝ፣ ላይክ ማርኩልኝ፣ አበረታቱኝ እላችሁ ፈልጋለሁ። እንግዲህ የና አብሽ ቪዲዮ ተመልሼ መጥቻለሁ ማለት ነው። እና አብሽ ቪዲዮ የትናንት ቪዲዮ ማለት ነው። ትናንት እየሰራችሁ ማለት ነው። ያው ሌላ አልሰራሁላችሁም። ዛሬ ቢዚ ስለምን ግን አልሰራም እና ብቻ የትናንቱን እና በጣም ነው እንትን ያለኝ የትናንት ቪዲዮ ማለት ነው። የትናንት ቪዲዮ እኔ ፍቅር ነው። እኔ ፍቅርን ከዚህ በፊት በጣም እንትንለት ነበር። እውነት ፍቅር አላት የሆነ አፍቅራው ምናምን ይመስለኝ ነበር። ለካ አይደለም። በቃ የሆነ ሁሉም ሰው ግን እኔም ነው ወንድ የለም እንደ ኢትዮጵያ ውስጥ በተለይ እንደዚህ ዩቱብ የሆነ ወንድ እንደዚህ ድር በደንብ ያዘ ወንድ ያው ሌላማ ሞልቷል። እንግዲህ ሌላ ሞልቷል። ግን እንደዚህ ሚዲያ የሚሰራና እንደዚህ ድር ያለው ወንድ የለም ነው። አብርሽ ብቻ ነው። በተለይ ቡታጅራ ውስጥ ማለት ነው። አብርሽ ብቻ ነው። በፊት አልፈልግም ያለች ሩታን እሱን ትከተላለች። ከዚህ በፊት ስንት አመት እኔ እዛኔ አዲስ አበባ ሰው ቤት ነበር ፍቅርና አብርሽ አንድ ላይ ዩቱብ ሲሰሩ ወላሂ ስልክም አልነበረኝም። ዝም ብዬ ሰዎቹ ዋይፋይ ምናምን ስላላቸው በቲቪ ያው ነበር ማለት ነው። እዛኔ ነው የሚከታተለው። እንደዚህ ትንሽ ከቆየው በኋላ ደግሞ የሆነ አብርሽ ስታመሙ ምናምን የነበረው ስልክ ገጭ በቲክቶክ አንዳንድ ዝም ብዬ ነው እንጂ ዩቱብ የሚባል ነገር ነበር አላውቅም ነበርና እዛኔ የተለያዩት ነገር እሷም ሌላ አፈቅራ ምናምን ወልዳ ልጅ ወልዳ እሱም ሌላ ገብቶ ወልዶ እሺ እሱ ይሁን የእሱ ነገር ሲጀባ ሚዲያ ላይ ስለሆነ አልተፈላል ያ እንትና ያሉ ተጣሉ ከሩታ እንግዲህ ከርሜላ ጋር ሆነ ማለት ነው። ግን ፍቅር በዛ ምክንያት አሁን እኔ ትናንት ሩታ እያስመሰለች ነው። ወላሂ ሩታ እያስመሰለች ነው። ትናንት በጣም እያዩት ነበር ማለት ነው። አይኔ እንዳለው እነሱ ምናምን አላይም ነበር እና ሩታን ነው አይናና እያስመሰለች ነው። አፋ ትይዝና ከዛ ትስቃለች ማለት ነው። አፋን እንደዚህ ታርግና ትስቃለች። እያወቀች ነው ሩታ። ያ ነገ ደግሞ ወይም ከሩታ ጋር አንድ ለሰርግና ብለው ሊመለሱ ይችላሉ። ግን ደግሞ ያ ዞሮ እኮ አብረውም እኮ አልተኛውም። ይሄ ውሸት እኮ ነው። ያው የሆነ ነገር አስጠጥታው ወይ አስተኝታው ሩምና መስታታ አስተኝታው መልሳ ደግሞ ካሜራ ይዛ እንደዚህ ሆነ። ወንድ ልጅ እንዴት ነው ራሱ ሳያቀብረው የሚተኛ? እናንተ ግን ያው የሆነ ሚዲያ የሚሰሩ በጣም ነው የምታሰሉት። የሆነ ምንም ነገር አንደኛ ደረጃ የሆነ እንትን ይመስላችኋል። አንደኛ ሴት ልጅ ያለች እሷ በዚህ ልክ ያ ብር ነው ትሰራለች። እነሱ ከሆነች በደንብ አድርጋ ድምራ ስለምትሰራ ሊሆን ይችላል እንደዚህ ሊሆነች ያለችው። ግን ምንም ያህል ብር ስራ ብትሰራ ምንም ያህል ብትል ራሷን አርክሳ እንደዚህ ሆና በዚህ እንትን ያለችው ሄርሜላ ማለቀስ። እነሱ እኮ ጸባቸው እኮ ከአብራም ጋር አይደለም ከማንም ጋር ሄርሜላ ነው ማለት ከዚህ በፊት ስለነገራት ተይ ምናምን ፍቅር እኮ እግሯ ላይ ወርቃ ተይልኝ ብላለች ሄርሜላ ማለት ነው። ያው እንደዚህ ስላለቻት ዛሬ በሱ ምክንያት ልትበቀላት ስለፈለገች ይሆናል እንጂ ሄርሜላ ሲበቀሏት ነው እንጂ አብራም እንኳን በዚህ ልክ ሊበቅሏ አብራም እንደ ማን ነው እንደ ምንም ወንድ ልጅ እኔ አንተ ይተኛል እንደ ወንድ ልጅ የሆነ መጠጥ ምናምን ተጠጥቶ ምን አይነት እኔ አላቅም። በዚህ ውስጥ እኔ አታስገቡኝ አላቅም። ግን እንዴት ነው ተኝቷል? እኔ ጋር ተኝቷል። መጀመሪያ ቲሸርቱን ለብሳ ነበር ለብሳ እንዲብላት ምናምን ለብሷት ነበር። ከዛ በኋላ ግን ተመልሳ አውልቃ ይሄን ካላወልቅ ቪዲዮን ፎቶን ልካት ድሮ በፊት እና የምናውቁ በጣምም ደግሞ አሁን ላይ የምንፈራው ነገር ሴት ልጅ ነው ሰውን ቪዲዮ ይዞ የሚያስፈራራ የሚችለው ማለት ነው። አሁን ግን ወንድ ልጅ ሆነው ቁጭ በተለይ እና አብርሽ ላይ ወንድ ሚስቱ ከዚህ በፊት የገዛው ሚስቱ ራቆት ፎቶ ይዞ ያለው ቤት ካልገባ ሚዲያ ሊለቃለው እያለች እያስፈራራች
ከሷ ደግሞ አልፎ ዛሬ ከሷ ተምራ ነው መሰለኝ ፍቅርም ደግሞ ቪዲዮ ከማን ልጀምር የማን ላክ ብላ ስልኳን ይዛ ማለት ነው። ማ በጣም የገረመኝ እና ከማን ላክ የማን እንትን ብለ ህይወቴን ሙሉ ህይወትሽ ምን ሆነ? ህይወትሽ እኮ ምንም አልሆነም። ፍቅር አንቺ ነሽ እኮ ህይወትሽ ማለት እንትን ያልሽው እንትንሽ እንጂ ከአብርሃም ጋር ህይወትሽ ያን ያህል ምን ሆነ? ትንሽ ጊዜ ነው ቪዲዮ የሚሰራችሁት። ያን ያህል እንትን ያለ ነገር የለም። እና ህይወቴን ያበላሻችሁ ሰዎች በሙሉ ጉዳችሁ ነው፣ ህይወታችሁ ነው እንትን የሚለው የድሮ ፍቅር የለችም፣ የድሮ እንትን ምን የለችም እያስመስለች ነው። አንደኛ ከሩታ ጋር ሆና ነው እየሰራች ያለችው። አንደኛ ደግሞ ህይወትን ያበላሸችው ህይወትሽ ያበላሸው ሌላ ሰው ምን ሊሆን ይችላል እንጂ የአብርሃም ጋር ልትሆኑ አብራችሁ ቪዲዮ ሊሰሩም አብራችሁ ልትሆኑ ግን የሁለት አመት የሶስት አመት በፊት የሆነው ነገር ዛሬ ይዘሽ መጥተሽ ያው ልትጠቀሚበት ስለፈለግሽ ነው። ቪዲዮ እናንተ እኮ እየሰራችሁ ነው፣ ችግር የለም ሰው ይንጫጭባችሁ እንጂ እናንተ እየሰራችሁ ነው። ምን ይወጣባችሁ እና ምንም ላችሁ አልችልም። ግን ሩታን ሳገችኝ ትናንት ማለት ነው እያየች አውቃ ደግሞ እሷ ሄርሜላ ከወጣች በኋላ እሷ ላይ የሚጮህ ስለሚያውቅ ብዳለች፣ ከሱ በላይ አበደች ማለት ነው። ሄርሜላ ከወጣች በኋላ ሄርሜላ እያለች ምንም ነገር አልተናገረችም። አፏን ይዛ እየሳቀች አንድ ጭንቅላታት ይዘና ትስቃለች፣ አንድ ደግሞ ወደዛ እያለች በቃ እየተዝናናች ነው እሷ ቤት ማለት ነው። ግን ሄርሜላ ከወጣች በኋላ እኔ ላይ ይሆናል ነገሩ ብላ ማጮህ ጀመረች። ማጮኝ ማለት ነው የሆነ ነገር እንትን ብላ ይብድ ማለት ወንድ ልጅ እኮ ከሴት ጋር ቢተኛም ግን እንትን ነው እንጂ የነሱ ብጭራስ የሆነ ስነ ስርዓት ጠፋ እንጂ እኮ ወንድ ልጅ ነገ እኮ የምትጎዳው ፍቅር ነው እንጂ አብርሃም አይደለም፣ ሴት ልጅ ነው የምትጎዳው። ይሄ ግን እንትን አይሉም። አሁን ላይ ወይን አብረሽ የጎዳን ወይን ሄርሜላን የጎዳን ይመስላችኋል እንጂ ራሳችሁ ነው። ፍቅር እንኳን አብራው ተኝታ ቢሆን እንኳን የራሷ ናት የጎዳችሁ። ስንት ወንድ ነው እንትን ያመጣችሁ። እኔ ቪዲዮ ይከታተላል ግን አሁን ቻናሏ ከና አብሮሽ ጋር መስራት ከጀመረች በኋላ ቪዲዮን ማየት ከጀመርኩ ማለት ነው። ከዚህ በፊት በጣም ትቻት ነበር፣ ጭራሽ አልነበረችም ከነሱ ጋር አንድ ላይ ስትመጣ። ከዛ ግን ቻናሏ ማየት ጀመርኩ ማለት ነው። በጣም ከባድ ነው እና የሆነ እንዴት ነው የሚያስጠላብኝ እንጂ የሰው እኮ ምንድን ነው አሁን ምሳሌ የስራ ብለው እኮ ነው የሚሰሩት። ግን እኔ ሳስበው ማለት ነው ያመራኝ ነው የስራችሁ ብለው ነው የሚሰሩት። እና ምን አጨነቂ ምን ስቃጠለኝ እኔ አልቃጠል። እኔ ምንም አይነት ቪዲዮቸው ከተመቸኝም ካሳቀኝም ስቄዝም። አሁን ግን ቪዲዮ መስራት ስለሚፈልግ በደንብ እኔ በፊት ቪዲዮቸውን አያለው እንጂ ያኔ እነሱ ምናረጉ ወይንም አንተ ወደ ማን ብዬ እንትና ግን ደግሞ አሁን ዩቲዩብ ላይ እንደዚህ ሰርች ስለምለቅ በደንብ ያለው ማለት ነው ቪዲዮቸው በደንብ ማን እንደዚህ ሆነ ማን እንደፈቀ ትክክል ቁጭ ብዬሳል። እኔ ሄርሜላን ፈጣሪ ነው የሚሆንላት። አይዞሽ ሄርሜላ ምንም ግን ደግሞ ያፈቀረች ምንም አትሆንም። አፈቀረች እንጂ ያን ያለ ደደብም አይደለችም። ያን ያህል እንትን ነው። ግን እሷም ደግሞ ገና ቪዲዮ ስታይ የምትረዳው ነገር ይኖራል። ነገም ባለፈውም እያስፈራሩ ስለነበሩ ትናንት ያው መጮው መናደዷ ምናምን ልክ ልትሆን ትችላለች ሄርሜላ ማለት ነው። ልክ ልትሆን ትችላለች። ግን ደግሞ ቪዲዮውን ስታይ ከዚህ በፊትም እኮ በጣም ብዙ ጊዜ እንትን እያለዋት ነበር። ሩታ እኮ እኔ ጋር ካልሆነ ጨረስ ሰላም ሆኖ አይኖርም ብላ የዛተች ስል ይሆናል እና እሱን እያየች ግን እዚህ ጋር ደግሞ እኔ የዘፈነች ሄርሜላ እስከ መቼ እንደዚህ ሆና ትኖራለች? አሁን እኮ ትንሽ ቆይታ የሆነ በፊት ማለት ነው በፊት እንትን ያለች ማናት ተገራደ እሷም ልትመጣ ትችላለች ማለት ነው። ምክንያቱም አራት ሊሆኑ የመጀመሪያ አሁን ፍቅር የመጀመሪያ ነው። ያቺም ከዚህ በፊት እና ሩታ ተጋብቶ እስከ እንትን ድረስ የመጀመሪያ ነው ብላ መታ ነበር እና አሁንም እነሱም ሲጨማመሩ አብሮች ላይ ሁሉም ሰው ሲጫወት ሄርሜላ እስከ መቼ ነው የምችለው ነው። አሁን ሴት ልጅ ናት፣ የራሷ ህይወት ያስፈልጋታል። ፍቅር እኮ ከማን ላይ እንደምትላችሁ ታውቁ ወላሂ ነው የምላችሁ። ከማን ጋር የት እንደምትላችሁ ስለማታውቁ ሄርሜላም ደግሞ አትፍረዱ።
አፈቀረች አዩዋት እና አፈቀረች። ምንም ማድረግ አይቻልም። እና አፈቀረች ምን ታርጎ። አሁን ብዙ ጊዜ ባለፈው ብዙ ሰው እንዳትታረቂ እንዳትጣምኝ እያለች ነበር፣ ግን እሷ አምና ምን ብላ ነው የታረቀችው? እና ሴት ልጅ አንዴ ካፈቀረች ጅል ነው የምትሆነው። መጀመሪያ በጣም እንትሆነ በጣም የራሷ አክብራ የምትኖር ሴት ብትሆን ካፈቀረች ጅል ነው የምትሆነው። ሄርሜላ እንደዛ ነው ያዘዘነች። ወላሂ ላይ ትናንት ሄርሜላ ስታልቅስ ማለት ነው በቃ በጣም ነው ያዘዘነች። ያው እነሱ ሄርሜላን እንዲያልቅሷት ቦታም ደግሞ ነገ መተሽ ታልቅሻለሽ እያለ እነሱ ያብድራችሁ መልሷል። ግን እዚህ ጋር ደግሞ አብራም የሆነ አይነት ማለት አለበት። ቆፍጠን ብሎ ህይወቱን መምራት አለበት። እዚህም ሲደውልለት እዛ ምን ትስል ወደዚህ እንዴት ነው ህይወት እንደዚህ ነው የሚመራው? ኧረ እኔ እንጃ። ስራችሁ ከሆነ ይስሩ፣ ግን ሰው እየጎዱ አሁን ምንም እንትን ቢሆን ትናንት እንደዚህ ድንግጥ ብላ አሁን ስትመጣ ሮታ ምንም አልመሰላት። ቦርሳውን ይዛ ስንሳ ቁማ ነው ቦርሳ ግን ሄርሜላ በሩን ክፍት አድርጋ ስትመጣ ድንግጥ ብላ ቦርሳውን ጥላ ማለት ነው። ምን እያረክ ነው? ምን ሆነ ነው? እሷማ ታሞ ምናምን ስለወተ ነው አላወቀች። እና የኔ ወድ ቤተ ቪዲዮን ይሄን ይመስላል። እኔ ካወራን እኮ አያልቅ ቪዲዮአቸው ማለት ነው። በጣም ነው እንትን የሚለውና ሄርሜላም ደግሞ ሀይዞሽ ምንም ማድረግ አይቻልም እና ሀይዞሽ ማለት ፈልጋለሁ። በተጋጣሚ ምንም ማድረግ አይቻልም። ያ ፍቅር እንደዛ ነው፣ ይፈትናል። በፍቅር ላይ ስትሆኚ ይፈታተንሻል እንደ ምንም ማድረጋችን። ተረጋጊ። ያ ዛሬ ደግሞ ወንት ባርቀሽም ልትመጪ ትችያለሽ እና ሀይዞሽ ማለት ፈልጋለሁ። በዚህ አጋጣሚ የኔ ቤተሰብ ሰብስክራይብ አድርጉልኝ። ቪዲዮ ከተመቻችሁ ደግሞ ላይክ አስተያየታችሁን የምትፈልጉን ነገር አስተያየታችሁ ደግሞ ስጡን ማለት ነው የሚፈልገው እና ያው ቪዲዮ ዝም ብዬ ነው የምሰራው እንጂ እይታ የለኝም ምንም ነገር ላይክ ምን ላይ ምንም የለኝም። ግን አንድ ቀን እንድታይ ይሆናል ብዬ ዝም ብዬ ነው የምሰራው ማለት ነው እና አበረታቱኝ ማለት ፈልጋለሁ። በዚህ አጋጣሚ